እርግብና ወይዘሮ ባዩሽ ተመካክረው ሀናን ጉር ሰሯት። እነ ሀና ቤት አቶ ኖላዊና ጆሮ ሲወጡ እየገቡ እንዳለ የሀናን መረጃ እንዲሁም ደግሞ ፎቶዎቿን የልጅነት ትውስታዎቿን በሙሉ አቶ ኖላዊ የያዟቸውን ጥርግ አርገው ወስደው ጭራሽ የሀናን ሀብል ወስዳ ይህንን ነው አይደል የምትፈልጊው በማለት ቪዲዮ በመቅረጽ አልሰጥሽም በማለትም ለወይዘሮ ሜላት እርግብ አሳየቻቸው። ሀና ሌባ ናት በማለትም ከዛ ቤት እንድትባረር ለማድረግ እቅዷ ተሳካላት። ሀና አሁን አልቆልሻል፣ የእንጀራ ገመድሽ ተበጥሷል፣ እኔ ነኝ እዚህ ቤት የምኖርበት እያለች ነው። ወይዘሮ ባዩሽና እርግብ ተገናኝተው እንግዲህ ብር ለሰራተኛዋ 100 ሺህ ብር ሰጠቻት። ሴትየዋ እንዳልሽው አንቺ እንዳልሽው ሳይሆን ከጠበቅና በላይ የነጠጠች ሀብታም ናት። ለሰራተኛ 100 ሺህ ብር አውጥታ ሰጠች ማለት ከዚህም በላይ ሌላ ነገር ታደርጋለች ማለት ነው። ስለዚህ ሀናን አሁን ስቃዋን እያበላቻት ትገኛለች። ሀና በተፈጥሯ ድንግጥና ሩህሩህ ያላት ልብ ያላት ልጅ ናት። ግን ደግሞ ምንም ሳታደርግ ሰው ሲደርስባት ትደነግጣለች። አሁን ግን ከቁም ሳጥናቸው ገብታ እየፈለገች ያለችው ሀብሏን በፍጹም ልታገኘው አልቻለችም። ያንን ቁም ሳጥን እየከፈተች የምትፈልገውን ቪዲዮ ቀርጻ ለወይዘሮ ሜላት አሳየቻት እርግብ። አሁን ሀና የዛ ቤት የእንጀራ ገመዷ ሊበጠስ ምንም አልቀረውም። ሌላው ነገር ሀና እንግዲህ ይህ መስቀል ለሷ እድሏ ምልክት እንደሆነ አባቷ ሁል ጊዜ የሚያስጠነቅቋታል። አስፈላጊ ለሆነ ነገር እንጂ ሁል ጊዜ ከአንገቷ ላይ አትለብሰውም። እናም ዛሬ አባቴ መስቀል የጠፋ ስትላቸው አባትየውም በድንጋጤ ምን ወሰደው በማለትም ፍለጋ ገቡ። ሀና ከስራ ተመልሳ እቤት ስትፈልግ ልታገኘው አልቻለችም። ቆይ እርግብ የያዘችው መስቀል የኔ ነው ማለት ነው? ለምን ፈለገች? ለምንድንስ ነው እንደዚህ የምጠላኝ እያለች ነበረ። አሁን ግን የሚያሳዝነው ነገር ሌላ መረጃ የቤተሰቦቿ ወይም ደግሞ የወይዘሮ ሜላትን የልጅነት ትውስታቸውን ጥርግ አርጋ ወስዳ ነው ባዩሽና እርግብ አሁን ላይ እንደዚህ ሌላ ነገር እያደረጉ ያሉት። የሀናን ፎቶ ወስዳለች፣ መስቀሏን ወስዳለች። ሀና የወይዘሮ ሜላት ልጅ መሆኗን ስላወቁ መረጃዋን በሙሉ ወስደው ሀናን እያሰቃዩት ይገኛሉ። ሀና ወይዘሮ ሜላትን አልትፈልግም፣ ግን አባቷን ብቻ ነው። እናም መስቀሉን የምፈልገው ቤተሰቦችን ወይም የድሮ ትውስታ መጥቶ ከቤተሰቦች እንድገናኝ ሳይሆን አባቴም እህቴም እናቴም አክስቴም አጎቴም ወንድሜም ሁለ ነገር ሆነህ ያሳደግከኝ አንተ እናንተ ብቻ ነህ ብላ ሀናን ስቅስቅ ብላ አለቀሰች። ነገር ግን ፎቶሽም የለ ስትባል ከልቧን ስቅስቅ ብላ አለቀሰች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ኖላዊ ቀጣይ ፓርት ይዘን መጥተናል። እንግዲህ የሀና ስቃይ ቀጥሏል ማለት ነው። እርግብና ወይዘሮ ባዩሽ በመመካከር እንግዲህ እንዳለ የሀናን የድሮ ትውስታዎቿን ያስቀመጡትን አባቷ ቤት ገብተው አቶ ኖላዊ ቤት ሁሉንም ነገር ፎቶዎቿን በመውሰድ ነበረ። ሀና የወይዘሮ ሜላት ልጅ መሆኗን ስለምታውቅ አቶ ኖላዊ ከቤት ሲወጡላቸው እርግብና ባዩሽ ተመካክረው ከጋዜጠኛውም ጋር ወስደው እዛ የጣሏት። በጣም ያሳዝናል። አሁን ወይዘሮ ሜላት ከእንቅልፋቸው ተነስተው እንዳሉ እናቴ ፍቀጅልኝ የሆነ ቦታ ደርሼ ልምጣ አለች እርግብ። እርሳቸውም እሺ ምንድን ነው የት ነው ብለው ሲጠይቋትም እናቴ ቅርብ ነው ምንም የሚያሰጋ ነገር የለም አለች። ገንዘብ ያስፈልግሻል ብለው ሲጠይቋትም አይ አያስፈልገኝም ደረስ ብሎ እኮ ለመምጣት ነው አለች። ከዛም እሺ ብለው ፈቀዱላት። ቀጥታ የሄደችው ከወይዘሮ ባዩሽ ጋር ነበረ።
ወይዘሮ ባየሽ ምን ልትሰሪ መጣሽ? ባለፈ እኮ እንደዛ እኔን የጥላቻ ያደረብሽ መስሎኝ በጣም ነው የተናገርሽኝ አለቻት። ሰዎች እኮ እንዳይጠረጥሩ ፈርቼ ነው። ሴትዮዋ እኮ አንቺ እንዳሰብሻት ቀለል ያለ ገንዘብ አይደለም ያላት፣ የነጠጠች ሀብታም ናት። ለሰራተኛዋ እኮ 100,000 ብር ሰጠች ብላ አሽቃበጠች እርግብ። ወይዘሮ ባየሽ ምን አለች? አዎ አክስቴ አለቻት። ይገርማል። እና አሁን ለሰራተኛ ያን ያክል ገንዘብ ከሰጠች አንቺ ደግሞ ይሄን እፈልጋለሁ ብታያትም ለብዙ ነገር ትሰጥቻለች አለች። ግን እንዴት አርጌ አለቻት። አይ የሆነ እኔ ሴትዬ እዘይድልሻለሁ በማለትም ያሳደገች ልጅ ከፍተኛ ህመም ታሞ ለሕክምና ገንዘብ ያስፈልገዋልና የእናቱ ውለታ አለብኝ ብለሽ ተቀባያት አለች። እርግብም እሺ ብላ እቤት ገብተሽ ቡና አፍልተሽልኝ ነው ምነግርሽ አለቻት ወይዘሮ ባየሽ። እሺ ብላ እሷም ገብታ ከቆየች በኋላ ስትሸኛት እቤት ግቢ ብለሽ አቆየሽኝ፣ ሴትዮዋ ምን ልላት ነው አለች። አይ አታካብጂ፣ ምንም አትልም። ሲቀጥል ደግሞ ተጠንቀቂ፣ ሜላት በጣም ክፉና ኃይለኛ ሰው ናት አለቻት። እንዴ አክስቴ፣ አረ ሴትዮዋ አንቺ እንደምታያት ሳይሆን ውሃ ናት አልኩሽ አለች። አንቺ አታውቂያትም፣ ወይዝ ሜላት በጣም ኃይለኛ አደገኛ ሰው ናት አለቻት። ለኔ እንደሆነ በቃ ቀውጤ ናት፣ እንደ ምንም አታስቢ አለች እርግብ። ስለዚህ በቃ መጠንቀቅ አለብሽ፣ አንዴ መጠራጠር ከጀመረች በፍጹም አደገኛ ናት አለቻት። የሚያጠራጥር ነገር አይደርስም፣ አምና ይሞታለች ባየሻት በማለትም እርግብም ወደ ቤት መጣች። እርግብ ቤት ስትመጣ ሀንቾ ሀብሏን እየፈለገች ነበረ፣ ግን ልታገኘው አልቻለችም። ያንን ቪዲዮ ቀረጸቻትና ምን እየፈለግሽ ነው አንቺ ሌባ አለቻት። አይ ምንም፣ እኔ ሌባ አይደለሁም አለች። ይህንን ነው የምትፈልጊው አለቻት። አዎ የታገኘሽው መስቀሌ አለቻት። ከዛም እሺ ስጭኝ፣ እንድሰጥሽ ነው የምትፈልጊው አለቻት። አዎ መስቀሌ የታኪተሽው ነው፣ እንዴት ወሰድሽው አለቻት። ኧረ እባክሽ አልሰጥሽም፣ ሲያምርሽ ይቀራል፣ አርፈሽ ስራሽን ብትሰሪ ነው የምሻልሽ፣ አለዛ ነግሬያለሁ አለቻት። እርግብ ምን ያደርግልሻል? ይሄ መስቀል የኔ ነው፣ ለእኔ ዋጋ አለው፣ ላንቺ ደግሞ ምንም ዋጋ የለውም አለቻት። ኧረ እባክሽ ላንቺ ዋጋ ካለው ለእኔም ዋጋ አለው፣ ይጠቅመኛል አለች። የእውነት ውድ ነገር አይደለም፣ አይጠቅምሽም፣ ለእኔ ነው አለቻት። በፍጹም ወይዛ እባክሽ ብላ መናጭቃ አስወጠቻት። ሀና በጣም አዘነችን፣ ስቅስቅ ብላ አለቀሰች። ከችን ሄዳ ቁማ ነበረ። ሰላም ሄደችና ሀንቾ ብላ ነካ አረገቻት። ወይ ሰላምዬ አለች። ምን ነሻል? ምን ተፈጠረ አለቻት። ምንም። እና ምንድን ነው? አንቺ ችግርሽ እንድትነግሪኝ ግዴታ ነው መለመን አለብን አለች። እንደዛ እኮ አይደለም፣ እንዴት ብዬ እንደምነግርስ ግራ ስለገባኝ ነው ሰላምዬ አለች። ምንድን ነው? አንገቴ ላይ የማደርገው ሀብል ጠፍቶ ነው አለቻት። ይህን ያክል ከባድ ነው እንዴ አለች። አይ ከባድ አይደለም አለቻት። ቀላል ነገር ነው ስትልም እና ታዲያ ለዚህ ነው እንደዚህ የምትሆኝ አለቻት። ይኸውልሽ ሀብሉ ለአባዬ በጣም ተርጉማለሁ፣ አባዬ ያለሱ በጣም እየተጨነቀ ነው አለቻት። በቃ ይፈለጋል አለቻት። ሰላም እንግዲህ መልካምነቷ እጅግ ሆኗል። እናም እናቷን እማዬ ገንዘብ እፈልጋለሁ አለቻት። ለምንድን ነው አለች። ስንት ነው የምትፈልጊው ስትላትም ደስ ያለሽን አለች። ከሀና የጆሮን ስልክ ተቀብላ ስለነበረ ለጆሮ ደውላ አገኘችው። ሀናን እንዴት መርዳት እንዳለባትና መጨነቅ እያበዛች ነው አለች። ከዛም ተባብረው አውርተው ሲያበቁ ሀና ገንዘቡን በጆሮ በኩል ለሀና እንዲደርስ አደረገቻት። ምናሴና እኔ ተመካክረን ከሚሰጠን ገንዘብ ላይ እየቆጠብን አባቷን ልናሳክምላት ፍቃደኛ ሆነናል አለች ሰላም። ግን እኮ ሀናን ገንዘቡን ከየት አመጣሁ ልላት ነው አላት። እሱን ማሳመን እንግዲህ ከየት አመጣ ብሎ ማሳመን ያንተ ስራ ነው
አለችው። ምክንያቱም አባቴን ማንም ረድቶ ማሳከም አልፈልግም ስላለች ነው ወደ አንተ የመጣሁት አለችው። እሺ አለ። አሁን ሀና በጣም በሚያሳዝን ሁኔታ በሀብሉ ጉዳይ ልብስ ሳይቀር መጽሐፋቸውን ሳይቀር ፈለጉት። አረ ልጄ ሀብሉን አሁን ማን ወሰደው ልበል አለች። አባትዮ አረ ሀንዬ ፎቶችሽም የሉ አሏት። ምን አለች። አንተ ጋ ያሉት አለቻቸው። አው መጽሐፉ ውስጥ ነበር ያስቀመጥኩት ልጄ የለም ሲሏትም በጣም ደነገጠች፣ አለቀሰች። በጣም ያሳዝናል። ወይዘሮ ባየሽ አሁን ሜላትን መበቀል ጀምራለች። ምክንያቱም እሷ ባለ ልጆችና ባለ ሀብት ናት፣ አብረን ኑረን እኔ ግን ወይ ልጅ የለኝ ወይ ሀብት የለኝ እያለች ነገር እየበላች ነበረ። አሁን በእርግብ በኩል ጋዜጠኛውና እሷ ያን ገንዘብ ሊከፋፈሉ ነው። የወይዘሮ ሜላትን ገንዘብ በሙሉ ሊወስድ ነው። እናም እማዬ 50,000 ብር እፈልጋለሁ በማለት እርግብ ጠየቀቻቸው። እርሳቸውም ለምንድን ነው ብለው ሲጠይቋ ግን ለምን ጠየቅሽ አለች። ይኸውልሽ ልጄን ሰላምን የፈለገችውን ገንዘብ እየሰጠው አጥቻት ነበር፣ አንቺንም እንዳላጣሽ ፈርቼ ነው ሲሏትም አይ እማዬ እኔ እንኳን እንደዛ አይደለም፣ የዛች የሞተችው ያሳደገች ሴትዮ ልጅ በጠና ስለታመመ እሱን ሐኪም ቤት ግዴታ ያስፈልገዋል አለች። የደፈረሽን ሊደፍርሽ የሞከረን ሰው አለቻት። እሱ ምንም መጥፎ ቢሆን እናቱ ብዙውን አሳድጋኛለች፣ ስለዚህ የእናቱ ውለት አለብኝ አለች። የኔ ልጅ ሀሴትዬ አንቺ እኮ እንደዛው ነሽ፣ አልተቀየርሽም፣ እውነት መልካምነትሽ፣ ይቅር ባይነትሽ እያሉ ወይዘሮ ሜላት መሸወድ ጀመሩ። የሀንቾ ስቃይ ቀጠለ። ቻናሉን ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። መልካም ቆይታ።